ግን አሁን ከዛም ብዙ ሳይሆን ንግግሮች እየደረሰባት ስለሆነ ይመስለኛል ገፍታ የወጣችው። ገብቶኛል። ግን ከአሁን በኋላ ይሉሽ እኔ አሁን ቲክቶክ ውስጥ ያየሁት ነገር ምንድነው የሰው ድክመት ያየሁት ነገር አንቺ ልትናገሪበት የምትሄጅበት መንገድ ሌላ ነው፣ ሰዎች ደግሞ የሚተረጉሙት ሌላ ነው። እኔ ያየሁት ይሄንን ነው። በቃ አንቺ አንቺ የተናገርሽውን ነገር በተለያየ አቅጣጫ እኔ አሁን ሳይ አንዳንዴ ዞር ስል ሰዎችን የሚያጣላው ሴጣን ራሱ ዳቢሎስ ነው የሚያጣለው። ለምን አንቺ ጥሩ የምትናገሪውን አማርኛ ወደ ሌላ እየተቀያየረ በቃ ስለዚህ መልስ መስጠት የማያስፈልገው ለዚህ ነው። በቃ እኔ አሁን አንዳንድ ነገር ስለኛም ስለምንም ሰማምቼ የተውኳቸው ነገሮች አሉ። ሄጄ ልጠይቅ ብል ቆይ ገዝታ አስገቡኝ ብዬ እየጠየቅኩ መጣላት ስላልፈለኩ ተውኩት። ትቼ ዝምታም ወርቅ ነው። ትሰሚያለሽ እኮ ታታስቢ ደግሞ ንጹህ ከሆንሽ ድንገት ዩቱብ ላይ ይመጣና እኔ ሳላስበው ዩቱብ ገጭ ያደርጋል አጠገቤ ሌላውን ያመጣና እንዲህ ማለት እንደምትይባቸው ነገሮች ግን እኔ ምንድነው ወይኔ ሰው ነካ እንደዚህ ነው በማለት መልስ ባለመስጠት እኔ ድሮ መልስ ከዛ ቦታ ዞር ማለት ነው እንጂ የምወደው ከሆነ ቦታ መልስ መስጠት አልወድም ለሰው። እንደዚህ አይነት ተፈጥሮ ነው ያለኝ፣ ምክንያቱም አልችልበትም ይሄ መመላለስ ነገር። ስለዚህ አሁን እኔ እናንተ እየመረሳችሁ ነው። እኔ ከገስቴ ላይ አዳምጪኝ። እኔ ከገስቴ ላይ ካወረድኩሽ በኋላ እኔ ገስትሽ ላይ መጥቼ እኔን በቃ የሆነ አልተግባባንም፣ ወረድኩ ሄድኩ ነው መታ እሷ ጋር እኮ ተቦለኩ ቺንትን ብዬ የተሰደብኳት ጋር መልሼ አልገባም፣ በሞት አልገባም። አዎ ገብቶኛል። በሞት አልገባም። እንደዚህ አይነት ሰዎች ነው የሞሉበት። አዎ ስለዚህ ማህበረሰብ እንዲህ ነው። ተውት በቃ እናንተ አሁን እኔ ዛሬ ነው እንጂ ስትናገሩ ለምቼም አላቃችሁ። በቃ ተውት መልሰጣቸው። አዎ ስለዚህ ወደ ራሳችን ጨዋታ ዛሬ ደግሞ እናንተ ናንዬ ውዴ ገንዬ አዎ ልክ ነሽ። እኔ እኮ መናገር ፈልጌ ሳይሆን ተናግሬ አላውቅም፣ ግን አሁን የማያደጋግም ነው። ምክንያቱም አልደግምም በጣም ብዙ አሁን ብቻ ሳይሆን በጣም ብዙ ጊዜ የሆነ ኮሽታ የሰው ልጅ እኮ አይደለም በንግግር እኮ በሆነ ነገር ትጋጫለች። ሰው አይደለን እንዴ? ስለዚህ በጣም ብዙ ጊዜ ስለሰማሁኝ ነው። ብዙ ጊዜ ስላሉ መልስ እንደሆናቸው ፈልጌ ነው እንጂ መናገር ፈልጌ አይደለም። እነዛ እኮ ከዛ የወጡት አይባልም። የወጣሽበት ምክንያት ደርሰው እስካልጠየቁኝ ድረስ ሊያውቁ አይችልም። ለዛ ነው አዎ ድጋሜ አልመልስም። አሁን ተናገርኩኝ። ድጋሜ ይሄ ነው አይመለከተኝም። እኔ ገንዬ የቲክታክ ማህበረሰብ የሚገርመኝ ከአንዱ ብቻ ነው የሚረዳው። በቃ እሱ ደግሞ ነገር ያናድደኛል። እኔ አሁን ከሁለቱም እኔ አሁን አንቺና አይበለውና ዛሃራ ብትጣሉ ምክንያታችሁን ከሁለታችሁም ሰምቼ በቃ እኔ እንደዚህ ነው ደስ የሚለኝ። ዛሃራ የኔ ጓደኛ ስለሆነች ለሷ አላደላም። ታውቀኛለች። ጥፋት ካጠፋች ጥፋት አጥፍተሻል ብዬ ነው መመታት። እንደዚህ አይነት ነገር የለብኝም። እዛም ቤት ያውቁኛል። ጥፋት ካጠፋሽ አጥፍተሻል። እኔ የሚያመኝ ምንም በማታወራው ሳታወራ እኔ የምትረገጠው በእኛ ምክንያት ጭራሽ ገስት ላይ እንኳን በስነ ስርዓት ማታወራ እኮ ቲጂ ያለች አይደል? እኔና ዛራ ወይ ምንም ሳትል እሷ ትረገጣለች በእኛ ሰበብ። ለምን አርፋ ተቀምጣለች እኮ አይደል? ይርገጡን፣ እኔና እሷ እንችለዋለን። ምንድን ነው ዛራና እኔ እመቤቴን ማለት ምልሽ ገስቴ ላይ ቁጭ ብላ ብትሰድበኝ ማለት ነው ቅንጣት ያህል ከጥፍር ቆሻሻ ሳልቆጥራት ነው አውርጄ መልካት። ቦታ አልሰጥም ለስድብ፣ ምክንያቱም በአመለካከት ስለምበልጣቸው ቅንጣት ያህል ማንም እኔን ሊያሸንፍ አይመጣም ስልሽ የሰው ልጅ ላይ ልሸነፍ እችላለሁ። በአመለካከት ግን ከመጡ ከማንም ጋር አልደራደርም። አፉን የከፈተውላ አልከፍትለትም። አቃጥየው ይወርዳል እንጂ አያቃጥለኝም። ገባሻለ? ለዛ ቦታ እኔ ለመሰላችሁ እያሉ ይለፉ። ይቅርታ አድርጉልኝና በደንብ ስለሚገባችሁ ነው የነገርኳችሁ። ይሄንን ሀሳብ ያነሳሁት ምንድነው እኔ አሁን ቲክቶክ ላይ ብዙ አልገባም። መግባቱም የጀመርኩት በቅርብ ነው። ግን ያየሁት ምንድነው ሰውየው ሊለው የፈለገው ሌላ ነው፣ ሰዎች የሚተረጉሙበት መንገድ ደግሞ ሌላ ነው። እንዴ ሰው ልጅ እኮ መጠየቅ አለበት። ምን ነው ገኒ ምን ለማለት ፈልገሽ ነው? ምንድነው እንደዚህ ያልሹ? አልገባኝም ይሄ ነገር ናንዬ ምን ለማለት ፈልገሽ ነው? ቅድም እዛ ጋር እንደዚህ ያልሹ ምናምን ሳይጠየቅ ወደ ስድብ ነው የሚሄደው። በቃ ወደ ጥረጋው ነው መጥረግ ነው። እንደዚህ አይነት ጥሩ አይደለም። በኢንቦክስም አለ እንግዲህ አሁን እንትኑም የለቀቀን በምን ምንድነው ብሎ መረዳት ነው። እኔ አሁን ዛሃራን መጥቼ እዚህ ጋር ተረድቼ ነው እንዴ እንደዚህ አይነት ነው ብዬ ከዛ ሰምቼ መጣው ተረዳው። በምረዳት መልኩ ብቻ ተረዳዳው አይደል? እንደዚህ ብንረዳ ሰውን በአንድ ወገን ብቻ ባናይ ደግሞ ወሬ ባንሰነጣጥቅ። አሁን ዜድ የሆነ ነገር ካወራች ልታወራበት ያለችው ምን ለማለት ፈልጋ ነው? ወይም እዛው መጠየቅ ምንድነው አልገባኝም ዜድ ብዬ ብጠይቃት
እንደዚህ አይነት ነገር አላየንም። የሆነ ነገር አለች ወዲያው ብቻ ወደ እንትን እንደዚህ አናድርግ ለማለት ብዬ በቃ ይሄንን አሁን እንደዚህማ ቢኖርልን ገንዬ እንደዚህማ ቢኖር እኮ በጣም ፍቅር ከፍቅርም በላይ ፍቅር በፍቅር ነበር የምንሆነው። ግን የለም ነበር ማሬ በጣም ግን እናስተምራቸዋል ውዴ ወደፊት ጠብቂ። እኔ አሁን ዩቲዩብ ላይ በቀደም ምሳሌ ነው የምሰጥሽ። አሁን በቀደም ዩቲዩብ ላይ እኔ የሆነ ነገር ሰማሁኝ ቤት ነው ዩቲዩብ ላይ ሰምቼ ቀጥታ እኔ ዩቲዩብ እንትን ቤት ነው የገባሁት ወደ እንደውም ዛህራ እንትን አበባ ምናምን ስትሰጪ ነበር ሰምቼ ነው የሄድኩት እዛ ቤት ስለሰማሁ። አንቺ እንደውም መተሽ ነበር ከታች ትዝ አይልሽም? መተሻል ቤት ነው መጥቼ ዝም ብዬ አበባ ሰጥቼሽ አንቺና ለናኒ ወጣ። እኔ እኮ ዩቲዩብ ላይ የሆነ ነገር ሰምቼ ካልተናገርኩ በቃ ለምን አልኩኝ። ከዛ ወዲህ ምን አገባኝ ግን አልኩ አትረዳውኝ ገብቼ እንዲህ ያልሽው ለምንድን ነው እንደዚህ እኮ የሆነው እንደዚህ ነው በዚህ ምክንያት ነው። እኛ እዛ ጋር ሄደን እናንተ ስንት ዓመት ያላስጠላችኋቸው ልጆች እኛ እንዴት ሄደን ነው በደቂቃ እዛ ሄደን አሁን ነው እኛ የመጣ ነው ብዬ ብቻ ተነጋገርኩ። እሱን ለማናገር ነው የገባሁት እኮ ስለሰማው ከስራ ስመጣ ሰማሁት ዩቲዩብ ላይ ወጥቶ እኛ ነን የተወቃቀስ ነው ብቻ ሰማሁት ብቻ ነው ያን ሁሉ ነገር ላለማባስ አልሄድኩም። ግን የምናገረው ሄጄ ኦልሬዲ ጠየቅን እኔም ናኒም ነበረች ሁለታችንም ጠየቅን አነጋገርናት። በቃ ይቅርታ አስቀይሜያችሁ ከሆነ ይቅርታ እኔ እንደዚህ ነው ያልኩት ምን አይ ሰምተንሽ ነው ዩቲዩብ ላይ ምናምን ተባባልን። ወረድን ግን ቁጭ ብዬ ሳስብ እኔ ሰውን ሁሉ እየጠየኩ ችለዋለሁ እንዴ ምን ነው ያርፌ ብቀመጥ ብዬ ማልኩ። በኋላ ላይ ትክክል ነሽ። ለዛ ነው የገባሁት። የዛለት አንቺ ከዛ ነበርሽ ከታች ነበርሽ አይቼሻለሁ። ማጥቼ ግን ውጥት ነው ያልኩት። ብዙም አልቆየም። መተሽ ጠፋ። ግን እኔ እዛ ላይ ስለሆንኩኝ በቃ አንዴ ብቻ ነው ያየሁሽ። እኔ ለምንድን ነው የምጠይቀው ጥያቄ ላይ ነው እኔ ሰምቻለሁ። የሄድኩበት መንገድ እንደዚህ ነው። እዛም ብንሆን ሄደን ሞክረን ከታች ብሎክ አድርገውኛል። ለምን አላስታረቁ ምናምን ብቻ የተለያየው ነው። አሁን ከሷ ጋር ይቅርታ ስለተባባልን ማንሳት አልፈልግም እና እኔ እንዲህ ነው መጠየቅ ነው የምፈልገው። ከኋላ አልፈልግ ጠየቅኩኝ። ልክ ነሽ እኮ ታዲያ ምን አልኳት? ካሁን በኋላ የሆነ ነገር ብሰሚ እንኳን ኢንቦክስ የሚባል ነገር አለ ገነት ምንድነው ብለሽ እንድትጠይቂ ጠይቂ። እኔ እንደውም በኢንቦክስ ነበር ላናግርሽ የፈለኩት ግን ከፍተሽ ሳይሽ ጊዜ ለምንድነው ማልገባም ብዬ ነው የመጣሁት። ኢንቦክስ የሚባል ነገር አለ ውስጥ ገብተሽ ገነት ምን ለማለት ፈልገሽ ነው ለምን እንደዚህ ምንድነው ይሄ ነገር ምናምን ብለሽ የምትጠይቃቸው ካጠፋው ጠይቁ። በውስጥ ሰው እኮ ያጠፋል። ፐርፌክት እኮ አይደለንም እኛ ትልልቆች ብንሆን ልናጠፋ እንችላለን። ግን የሚያስቀይም ነገር ከሆነ እዚህ ጋር ትክክል አይደለሽም ብለን ማንጠይቅ ሰዎች አይደለንም። እኔም ናኒም ህይወትም ግን አደባባይ ላይ ወጥቶ ከመንቀፍ በምንድነው ኬዛቸው ምንድነው ምክንያታቸው ምንድነው? እሱ እዛ ጋር ሄደው ሞክረው ነበር ወይ? እዛ ጋር ሄደው አስተያየት ከሚሰጡ ለምንድነው ሄደው እዛ ሲያስትሰደብ ጸጥ የሚሉ ትላልቆች ምናምን ተብሎ ነው የሰማሁት። እኔ ሰምቼዋለሁ። ግን እኔ እዛ ጋር ሄጄ ራሱ በስመ ገነት ነው ልጅቷ አንስታ ያፈረጠች። አንድ ቀን ሴት ከታች ኧረ ዋናዋ መጣች እንደውም ብላ ስሜን ተሳስታ። ሁለተኛ ነገር ደግሞ ናኒም ሄዳ ሞክራለች። በሌላ ቀን መጣች አይወድሽ መጣች እንዲህ ነው የሚሉን እኛ ስንሄድ። ምን የኔ ስም ደግሞ ገነት ስለሆነ ነው አላወቁኝም በደንብ ገባሽ? አስገቡም። አንድ ቀንም ሬህማን እያነጋገረቻቸው ከላይ እኔ እሷን ልረዳት ብዬ ከታች ሳይሆን አላስገባሉኝ ቁጥር ማነው መጣች እቺም ዋናው አየሻት ከታች ይባባላሉ። እንዴት እኔ ስትሰደብ ደስ ብሎኝ ነው እንዴ? አይደለም እንዴ? እነሱ እናንተ ስንት ዓመት ነው ስትታገሉ የነበራችሁት ያልቻላችሁት? እዛው ያላችሁ ልጆች ያልቻላችሁት ለእኔ እንዴት ብለው ነው የሚሰሙኝ? እነሱ ማንንም አይደል የሚዘረጥጡት? እኔን ህይወትን ናኔን እንዴት አድርገው ነው የሚሰሙት? ዛሬ እናንተ ታግላችሁ ያልቻላችኋቸው እነዚህ የማይሰሙ ልጆች እንዴት ነው እኔም በምን እንትን ነው የሚሰሙ? ስለዚህ አስረዳዋት። እኔ ለሙ ገብቼ ሰምቼሻለሁ ዩቲዩብ ላይ ሰምቼ ነው የመጣሁት። ስራ ነበርኩኝ እኔ ደግሞ ጊዜ የለኝም ለዚህም ሰዓት ማታ ከእናንተ ጋርም የተቀላቀል ነው ብሩክና አይኔ ስለምንወድ ዝምተኛ እኔም ትመስሊ ነበር አለችሽ። ምን ሳምንት አንቺ የሆነች ልጅም ጠይቃኛል። ዩቲዩብ ምሰራ እኔ ስሟን አልጠራም ብጠራ ስሟን ታውቁኛላችሁ። ዩቲዩብ ትሰራለች ከዛ በውስጥ መታ ጠየቀችኝ። ገነት አንቺ ነሽ ወይ እዛ ውስጥ ያለሽው ብላ ጠይቃ አይደለሁም ብዬ መለስኩላት። ስለምታውቀኝ ነው ልጅቷ። እና እቺም አሁን እነዚህ የማነው የብሩክ ወንድሞች በስመ ገነት አውርደው አንዷ ብሎክ ወዲያው ብሎክ ያደረገች ወዲያው። እኔ ደግሞ ብሎክ የሚባል ነገር አይገባኝም ነበር። ለምንድን ነው ተፈናጥሬ የወጣሁት? ደንግጬ ልገባ ብላ እንዴና እዛ ብሎክ አድርጋሽ ነው አሉ። ብሌን ቤት ነው የት አይስም ተሳስታ ነው ብሎክ አደረገችሽ? ተታች ነበርኩኝ እንጂ እኔ ገና ከታች መጣች ይህች ገና መጣች ዋናዋ መጣችልሽ ተባባሉና ወዲያው አስወጡኝ። እኔ ሞክሬ ያለው ለማለት ብዬ ነው ለእንትና ለእሙ የነገርኳት። እሙ እንዲህ ነው ግን ችግርን ቢኖር ደግሞ በውስጥ ጠይቂኝ። ሚዲያ ላይ
እንደዚህ አይነት ነገር ጥሩ አይደለም። እኔ ሰማዋለሁ ብቻ ይወጣል እኮ ደግሞ ይወጣና አጋጣሚ ደግሞ የሴጣን ነገር አምጥቶ ፊት ለፊትሽ ቁጭ ያደርገዋል። ድንገት ስትገቢ ሆነ ብለሽ ሲጀመር እንደዚህ አይነትን ቦታ መሄድ አልወድምም አልሄድም። ምክንያቱም እኛ ሞክረናልና እነዚያ ሰዎች ገባሽ ናኒ ገብታለች አንድ ጊዜ አስገብተዋት፣ ግን በሌላ ቀን ደግሞ አላስገባሏትም። እኛ ወደን አይደለም እሷ እንድትሰደብ ምክር ብቻ እኔ ያልኩት ተግዛዝ ብቻ ሳይሆን እንደው ይሄ ነው ስራ መሆን ስራ ነው ብቻ ማለት ሳይሆን ሄዳችሁ ማለት ለምን እነሱ አይሄዱ እንደኛ ነው እንደ ያያችሁት? ለምን እንደዚህ ውስጥ ሁሉም ሰው መሄድ ይችላል እኮ ከሄደ። እኛ አሁን እኮ ነው የመጣነው የት እናውቃለን ስለ ቲክቶክ ራሱ እኔ ልምድ የለኝም። እኛ ስደቡ አላልንም አይደል? እንደሚሰድቡት ሁለቱንም ነው የሚረግጧቸው። ከዚህም ከዛም ይነሳሉ። እነዛ ሰዎች ልማዳቸው ነው። እኛ ስለመጣን አይደለም የጀመሩት። ስንት አመት ሙሉ ሲሳደቡ ለምን እዛ ጋር እንትን ስራ ነው ከሚሉ ለምን ሄደው እንትን አይሉ ይባላል እንዴ? ስራ እነሱ ለምን አስጥሉ እንዲህ የሚሉ ሰዎች ለምን ሄደው አስጥሏት እንዴ? መጀመሪያ ለምን ተሳደቡ እንዴ? አረ እንደዚህ ራሱ እኔ ነገነት እነዚህ ገብተው ስራ ነው ከሚሉ ለምን አይሰጡም ብሎ ያለው ሰው ማአት ናቸው። ዋው ሲል የነበረ ሰው እኔ አይቻለሁ፣ ሁሉንም አይቻለሁ። ዘይቱ ላይ ዋው ሲል የነበረ ሁሉ ለምንድን ነው ሄዶ ራሱ የማያስወርደው? ሌላውን ሲያስወርዱ እሷን እንትን ማይ ለምን እነሱ ራሳቸው አልሄዱም? እኛ መንግስታት ነን፣ ጠቅላይ ሚኒስተር ነን፣ የቲክቶክ እንትን ዋና ባለስልጣን ነን፣ ምንድነንና ነው እኛ እነሱን ሄደን አይደል አስተቀም እንደኛ ሄደን እነሱን የማስጣል ምንድነው ስልጣን አለን እንዴ? እኔና ናኒ ህይወት እኔ ናኒ ስልጣን አለን። እኔ ጀኳለሁ እኔም ራሱ አስወርደውኛል። እዛ ጋር ስራ ነው ብለው ከሚያስረዱ ለምን እዛ ሄደው ስራ ነው ብለው እነሱን አስረዱም? እኛ ነገት ነው የሚሰሙት። እነሱ ሰው ሲንቁ እነሱን እየናቁ አይደል እንዲያቺ ዩዘርን እንኳን ገብታ አይደል እንደ ሰድበው ያባረሯት። ማንንም በዛ አጋጣሚ አንድ መልእክት ላስተላልፍ እንደው በፈጠራችሁ በእግዚአብሔር ነገሩን አመልሽ እኔ ቆላለም ሸታ አይደለም እዚህ ላይ የሚሰማም ካለ እኔ ማነች ናኒ ህይወት የጠቅላይ ሚኒስተር አይደለንም፣ የቲክቶክ እንትን ፕሬዝዳንት አይደለንም። እኛን የሚሰሙን እነዚህ ሰዎች። ስለዚህ እያንዳንዱ እዛ ለምን አልሄዱም ያለ ሁሉ ሰውን ይመለከተዋል። ሃይሚና ብሩክ ሁላችንም ነን አይደል የምንወዳቸው። ሃይሚን በጣም ነው የምንወዳት ሁላችን ማለት የሚወዳት ሰው ሁሉ ይመለከተዋል ሄዶ ማስወርድ። እኛ ሶስታችን ብቻ የምናስወርድበት ምክንያት ምንድን ነው? የኛ ላይ እንደዚህ አይነት ነገር ሰምቼ ነው ነገሩ። የዛለታ ማታ ገባው ነገርኳት። አይ ይቅርታ ተባባልን ከሷ ጋርም ለሁሉም ነው ይሄንን እዚህ ለሚያዳምጥ ሰው ሁሉ እኛ አስተያየት ብንሰጥ ለእኛ አቅም የለንም፣ እነዛን ለማስታው አቅም የለንም። ግን በነገራችን ላይ በዚህ አጋጣሚ እነሱን ማስታው አቅም አይሰሙም። በዚህ አጋጣሚ ከታችም ሆናችሁ የምትሰሙ ካላችሁ በፈጠራችሁ ነገር ያከታተራችሁ ክብሪት ላይ ጭድ ላይ ክብሪት የምትለኩቱ እግዚአብሔርን ፍሩ ወይ አላህን ፍሩ። ያልሆነ ነገር እየወሰዳችሁ ያልሆነ ነገር እያወራችሁ ሰውን የምታጋጩ ኃጢአት ባትሰሩ ከወይ ከአላህ ባትጣሉ ወይ ደግሞ ከፈጣሪ ባትጣሉ እግዚአብሔርን ይሄ እግዚአብሔርንና ፈጣሪን ማሳዘን ነው፣ አላህን ማሳዘን ነው። ሙስሊም ሆናችሁ ትሰግዳላችሁ፣ ክርስቲያን ሆናችሁ መቼም ስንነሳ ከዚህ ዋናው ሰው ሳይሆን ከዚህ ወደዛ የሚያሳስዱ አሉ። ነገር አታቀሳስሩ፣ ሰውን አታጋጩ፣ ሰውን አታባሉ። እስቲ እንፋቀር፣ እስቲ እንዋደድ። የትኛው ጊዜ የትኛው ዘመን በየትኛው ጊዜ ልንኖር ነው እነዚህ እርስ በርስ ሰው የምታባሉት? አንዱ የሆነ ነገር ተናዶ ሲመጣ እንደዚህ አደረገች እያላችሁ ነገር የምታባበሱት እታች ሆናችሁ ኮመንት የምትጽፉ በውስጥ የምትልኩ ሰዎች ናቸው። እግዚአብሔር አምላክ ልቦና ይስጣችሁ፣ ለሁላችሁም ልቦና ይስጣችሁ፣ ወደ ራሳችሁ ወደ ቀልባችሁ ይመልሳችሁ። እግዚአብሔር ነው የምላችሁ። የሚያሳዝን ስራ ባትሰሩ፣ ከፈጣሪያችሁ ወይ ደግሞ ከአላህ ባትጣሉ። ለሰው ልጅ የሰራውን ነው የሚያጭደው። ሁላችንም አሁን ይመስለናል እንጂ የዘራናትን ነገር እናጭዳለን። ሰውን ላይ ፍርድ ባትጭኑ፣ ፈራጅ ባትሆኑ፣ ዝም ብላችሁ እንደው የሆነ ነገር እያመጣችሁ ሰው ላይ ባትቆልሉ፣ ሰውን ባትፈርዱ። ሰው ከተሳሳተ እንኳን ሰው ስህተት ካለበት ካጠፋ ተረጋግታችሁ አንቺ ለምን እንደዚህ ያደረግችላችሁ ገኒ እንዳለች በኢንቦክስ አውሩ፣ በውስጥ ተነጋገሩ። ከዛ በኋላ ደግሞ በሰላም ይፈታል ነገር። አቤት እኔ የሚገርመኝ ነገር የሚጭሩትና ነገር የሚያቀሳስሩ ሰዎች በጣም ነው ማዝነው። በእናንተ ነው ማዝንባቸው። እግዚአብሔርን በእናንተ ነው ማዝነው። ስለዚህ ወደ ራሳችሁ ይመልሳችሁ፣ ልቦና ይስጣችሁ። እግዚአብሔር አምላክ ወደ ራስ ወደ ቀልባችሁ ይመልስ። እነሱ ልጆቹ እዛ አንድ ላይ ለሚሰሩት አንድ ላይ ላሉት ተዋደው ለሚኖሩት ተፋቅረው ለሚኖሩት እኛ እዚህ በድምፅ ለተዋወቅን እህታማቾች አደን እግዚአብሔርንም እንደው ታናሳዝን መኖር ስንችል መጫወት ማውራት ስንችል እንደዚህ ነው እኮ ከለ
የሆነ እንደው እግዚአብሔር እኔ እንጃ እኮ ይላል እኮ መጽሐፍ ቅዱስ በእኛ አንዷ በጣም ዝሙተኛ ኃጢአት የሰራች ነበረች። ነች ኃጢአት ሰርታለች ትወገር